ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን አለፍን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት ተቋማት የበላይ ጠባቂ አባቶች ጋር በጋሞ ዞን በመሬት መንሸራተት ምክንያት ጉዳት ለደረሰባቸው ወገኖች ድጋፍ አደረገች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት ተቋማት የበላይ ጠባቂ አባቶች ጋር በጋራ በመሆን በጋሞ ዞን በመሬት መንሸራተት ምክንያት ጉዳት ለደረሰባቸው ወገኖች ድጋፍ አድርጋለች። ድጋፉን ያበረከቱት ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። የኢትዮጵያ ሃይማኖት ተቋማት ጉባኤና አባል የሃይማኖት ተቋማቱ አባቶች በጋራ በመሆን በጋሞ ዞን ዋና አስተዳደር ጽሕፈት ቤት በተዘጋጀ የማስተዛዘኛ መርሃ ግብር ላይ ተገኝተው አጽናንተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖትን ወክለው በስፍራው የተገኙት ብፁዕነታቸው የተሰማቸውን ጥልቅ ሐዘን በቅድስት ቤተክርስቲያን ስም ገልጸው ትምህርተ ወንጌል ሰጥተዋል። የአብነት ትምህርት ቤቶችን የትምህርትና ስልጠና ፖሊሲ በቅዱስ ሲኖዶስ ለማጸደቅ የቤተክርስቲያን ምሁራን የምክክር ጉባኤ አካሄዱ። ሰላም አምባዬ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ትምህርትና ማሰልጠኛ መምሪያ አስተባባሪነት የከፍተኛ የትምህርት ተቋማት አንድነት ለቅድስት ቤተ ክርስቲያን ትምህርት መስፋፋት በሚል መሪ ቃል የተዘጋጀው ሁለተኛው ዙር የምክክርና የውይይት ጉባኤ ከመጋቢት 24 እስከ 25 ቀን 2018 ዓ.ም በጠቅላይ ቤተ ክህነት አስተዳደር ጉባኤ አዳራሽ ተከናውኗል። በጉባኤው የመክፈቻ መርሃ ግብር ላይ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ በአሜሪካ የቴክሳስና አካባቢው አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ፣ የመንፈሳዊ ዘርፍ ምክትል ስራ አስኪያጅ ክቡር ንቡረእድ ኤልያስ አብርሃ እንዲሁም የመምሪያ ኃላፊዎች፣ የከፍተኛ ትምህርት ተቋማትና የአብነት መምህራን፣ ሀገር አቀፍ አብይ ኮሚቴ አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የመምሪያው ዋና ኃላፊ መጋቤ ሐዲስ ኃይለ እግዚእ አሰፋ የጉባኤው ዋነኛው ዓላማ የቤተ ክርስቲያንን የትምህርት ጥራት ማረጋገጥ፣ በአካዳሚክ ምሁራን የታገዘ የአብነት ትምህርት ቤቶች ፖሊሲ በቅዱስ ሲኖዶስ እንዲጸድቅ ማድረግና ለትውልድ የሚተርፍ የትምህርት ስርዓት መዘርጋት መሆኑን አብራርተዋል። ዓላማዎች አንደኛ ቀደም ሲል በቅዱስ ሲኖዶስ መልካም ፈቃድ በመንበረ ፓትርያርክ ጠቅላይ ቤተ ክህነት መመሪያ ሰጭነት በትምህርትና ማሰልጠኛ አስተባባሪነት ከፍተኛ ልምድና እውቀት ባላቸው ምሁራን የተዘጋጀውን የአብነት ትምህርት ቤቶች የትምህርትና የስልጠና ፖሊሲ ኮሚቴዎቹ ቀደም ብለው እንዲመለከቱት በተሰጣቸው መሰረት አስተያየታቸውና ምክረ ሀሳባቸውን በመቀበል ያልተዳሰሰው እንዲዳሰስ ያልተካተተው እንዲካተት ማድረግ። ሁለተኛ የከፍተኛ ትምህርት ተቋማት እየተገለገሉበት ባለው የከፍተኛ ትምህርት ተቋማት የትምህርት ፖሊሲ ላይ የሚነሱ አንዳንድ ሀሳቦችንና አስተያየቶችን በመቀበል ወደፊት የሚታይበትን ሁኔታ ማመቻቸት። ሶስተኛ ከሁሉም የከፍተኛ ትምህርት ተቋማት በመጡ የሥራ ኃላፊዎች በ2017 ዓ.ም በተደረገው ጉባኤ በወሰነው መሰረት በየዓመቱ በየተቋማቱ ወይም ኮሌጆቹ የሚደረገውን የጋራ ትምህርታዊ ጉባኤ የሚያዘጋጀውን ተቋም በመምረጥ ጉባኤው የሚደረግበትን ቀን በጋራ መወሰን። በመንበረ ፓትርያርክ ጠቅላይ ቤተ ክህነት መመሪያ ሰጭነት በትምህርትና ማሰልጠኛ መምሪያ አስተባባሪነት በከፍተኛ ምሁራን የተዘጋጀው የአብነት ትምህርት ቤቶች የትምህርትና የስልጠና ፖሊሲን በመመርመር አስፈላጊ የሆኑ ማስተካከያዎችንና አስተያየቶችን በማካተት በመምሪያው በኩል ለመንበረ ፓትርያርክ ቀርቦ በቅዱስ ሲኖዶስ ምልዓተ ጉባኤ ታይቶ ማጸደቅ። ሁለተኛ የከፍተኛ ትምህርት ተቋማት እየተገለገሉበት ባለው የከፍተኛ ትምህርት ተቋማት የትምህርት ፖሊሲ ላይ የሚነሱ አንዳንድ ሀሳቦችንና አስተያየቶችን በመቀበል ወደፊት የሚታይበትን ሁኔታ በማመቻቸት የጋራ ግብ ማስቀመጥ። ሶስተኛ በቀጣይ ጊዜ በሚደረገው ትምህርታዊ ጉባኤ የሚቀርቡ ዝግጅቶችንና አቅራቢዎችን በጋራ መሰየም ከዚህ የምክክርና የውይይት ጉባኤ ይጠበቃል። ብፁዕ አቡነ ዲዮስቆሮስ በበኩላቸው ባስተላለፉት አባታዊ መልእክት ጉባኤው መዘጋጀቱ የሚበረታታ መሆኑን ገልጸው የአባቶቻችን የታሪክ ሕይወት መነሻ በማድረግ ለዘመኑ የሚመጥን ስራ መስራት ይገባል ብለዋል። ያለፈው ስራ ያለፈው ታሪክ ብቻ እየተረክን ሳንሰራ ቁጭ ካልን ያው ልክ
እንደ ሶስተኛው ሰው ባለ 5 የተቀበላለ፣ ባለ 2 አለ፣ ባለ 3 አለ፣ ባለ 1 አለ። ያው ሶስተኛ ሰው ነው እሱ። እንደዛ ነው ልንወቀስ የምንችለው። ነገ በዚህ ምክንያት ያው ነገሩ ተዳከመ ቀረ እና በሊቃውንት ጉባኤም እንዲጠናከር የመልስ ጊዜ ነው፣ የጥያቄ ጊዜ ነው። ስለዚህ ሊቃውንት ጉባኤም እንዲጠናከር ትምህርትና ማሰልጠኛም እንዲጠናከር ታስቦ ነው ይሄንን አባቶቻችን በወቅቱ በብፁዓን አባቶች እንዲመራ ሆኖ ሊቃውንት ከስር አንድ ላይ ሆኖ እንዲሰራ ታስቦ ነው ታቅዶ የነበረው። ዕውቀቱ አለ፣ ሙሉ ነው። ቤተክርስቲያኗ ለይተ ጸጋ ናት። ጸጋዋ ከእግዚአብሔር የተሰጠ ስለሆነ ከእግዚአብሔር የተሰጠ ነገር ደግሞ አይጎልም። ሆኖም ግን ደግሞ እኛ በተጠናከረና በተደራጀ ሁኔታ ባለመስራታችን በየጊዜው ቤተክርስቲያን እየተጎዳች ነው ያለችው እና አሁን የመልስ ጊዜ ነው። እንግዲህ መናፍቃኑ እንደ ወንበዴ ልንመስላቸው እንችላለን። የራሳችን የውስጥ አርበኞች አሉ። በየቦታው ልክ የፍጥኝ ታስራ ነው እየተደበደበች የምትውለው ቀንም ሌሊትም። ሁሉም የአማርኛ መማሪያ አፍ መክፈቻ አድርጓት ቤተክርስቲያን እየተደበደበች ነው ያለችውና አሁንም ችግሮቻችንን እንደዚሁ ተመካክረን በመፍታት ጉባኤ ቤቶቻችንን በተጠናከረ ሁኔታ ደረጃ በደረጃ ያው ትምህርቱ እንዲካሄድ እንዲሰጥ ተተኪ ትውልድ እንዲተካ ያው በዚህ መልኩ መሄዱ ጥሩ ነገር ነው እና አሁንም በርቱ፣ የበኩላችሁን ለቤተክርስቲያን አስተዋጽኦ አድርጉ። በመጀመሪያው ቀን የጠዋት መርሃ ግብር ላይ የአብነት ትምህርትና ስልጠና ፖሊሲ ረቂቅ ሰነድ በመጋቢ ቡሊ አእምረ አሸብር ቀርቦ ውይይት ተደርጎበታል። ጥንታዊውንና ሀገር በቀል የቤተክርስቲያን የንባብ፣ የዜማ፣ የቅኔና የትርጓሜ መጻሕፍት ትምህርት የሚሰጥባቸውን ጉባኤ ቤቶች የትምህርት ይዘት ዘመኑን እንዲዋጅ በማድረግ በቅድስት ቤተክርስቲያን የተሟላ መንፈሳዊ አገልግሎት ዲያቆናትን፣ ቀሳውስትን፣ መርጌቶችን፣ መምህራንን በብዛት ማፍራት። 2 የጉባኤ ቤቶች የትምህርት አሰጣጥ ስርዓት በዘመናዊ መንገድ በማደራጀት ደረጃውን የጠበቀ ትምህርት በተለያየ መንገድ በማስተማርና በመማር የቤተክርስቲያን መሰረተ እምነት ስርዓት ቀኖናና ትውፊት የሚጠብቅ ትውልድ ማፍራት። 3 በዜማ በቅኔና በትርጓሜ መጻሕፍት የልቀት ማዕከላትን በማደራጀት ሊቃውንትን ማፍራት። 4 የቤተክርስቲያን መንፈሳዊ ጥንታዊ ብሔራዊ ትምህርት ከዘመናዊ ትምህርት ጋር አጣምረው የሚያስተምሩ ጉባኤ ቤቶችን በማጠናከር የአብነት ትምህርትን ማስፋፋት። 5 ለቤተክርስቲያን ልዕልና ጥብቅና የሚቆሙ ለስብከተ ወንጌል አገልግሎት የሚተጉ ገዳማትንና አድባራትን የሚንከባከቡ ደቀ መዛሙርትን ማፍራት። 6 የአብነት ትምህርት ባልተስፋፋባቸው አካባቢዎች ልዩ ድጋፍ በማድረግ ምሁራን ካህናትን ማብዛት። እነዚህ አበይት ዓላማዎች ተብሎ የተቀመጡ ናቸው። ዝርዝር ዓላማዎች አሉ። በጉባኤው ቀርቦ በምሁራን አስተያየት የዳበሩ ሀሳቦች በቃለ ጉባኤው ተይዘው በመጪው የግንቦት ወር ለሚካሄደው የቅዱስ ሲኖዶስ ምልአተ ጉባኤ እንደሚቀርቡም ተጠቁመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ለመናገሻ ማርያም አንድነት ገዳም የተመረጡ የወተት ላሞችን ለገሰ። ያረካል አድማሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ለመናገሻ ማርያም አንድነት ገዳም የተመረጡ 5 የወተት ላሞችን መጋቢት 23 ቀን 2018 ዓ.ም ለግሷል። ኮሚሽኑ ለገዳሙ ከወተት ላሞች በተጨማሪ የወተት ማቀነባበሪያ ማሽን፣ ማቀዝቀዣ፣ ጄኔሬተር፣ ለትምህርተ ወንጌል አገልግሎት የሚውል የድምፅ ማጉያ ሞንታርቦ፣ ኮምፒውተርና ልዩ ልዩ የቢሮ ቁሳቁሶችን የለገሰው መሰረቱን ፈረንሳይ ሀገር ካደረገው ኤስኦኤስ ክርስቲያንስ ዲኦሬንት ከተሰኘ ግብረሰናይ ድርጅት ጋር በመተባበር ነው። በድጋፍ ርክክቡ ላይ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ኮሚሽነር ይልቃል ሽፈራው ገዳሙ የሚሰጠውን መንፈሳዊ አገልግሎትና የአብነት ትምህርት ይበልጥ ለማጠናከር እንዲህ መሰል ድጋፎች ሚናቸው ቀላል የሚባል እንዳልሆነ አንስተዋል። እንዲህ ዝም ብሎ የዕለት ሳንቲም እርዳታ ከመስጠት ከምዕመናን ከማህበረሰቡ ከመለመን ገዳሙ በራሱ ችሎ መንቀሳቀስ እንዲችልና በችግሩ ሰዓትም የራሱን የሆነ የንግድም የመሳሰሉትን እንቅስቃሴዎችን አድርጎ በእርሻም በመሳሰሉት አድርጎ ማጠናከሩ እዚህ ያሉ የአብነት ተማሪዎች አሉ። እነዚህ የአብነት ተማሪዎች እንዳይበተኑ
ለነርሱም ደግሞ ግብአት ሆኖ አንዳንድ ቁሳቁስም ስለሚያስፈልጋቸው እንደዚህ መርዳቱ እጅግ በጣም ትልቅ ነገር ነው። የዚህ ድርጅት ገንዘብ የለገሱ ከየኪሳቸው አውጥተው የለገሱ የክርስቲያን ማህበረሰብን እንግዲህ በኮሚሽናችን ስም እጅግ አድርጌ አመሰግናቸዋለሁ። ኤስኦኤስ ክርስቲያንስ ዲኦሬንትን ወክለው በመናገሻ ማርያም አንድነት ገዳም የተገኙት ሚስተር ፍራንሷ በበኩላቸው ፕሮጀክቱ እውን በመሆኑ ደስተኛ ነኝ ብለዋል። For me, this whole mission is a blessing because as a Catholic, being able to come here, not only discover this incredible... ለኔ ይህ ቅዱስ ተልእኮ ትልቅ በረከት ነው። እንደ ካቶሊክ አማኝነቴ ወደዚህ መጥቼ ይችን አስደናቂ ሀገር ማወቅ ብቻ ሳይሆን ለክርስቲያን ወንድሞቼና እህቶቼ እርዳታ ይዤ መቅረብ መቻሌ ህይወቴን እየቀየረው ያለ ነገር ነው። እኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ኮሚሽን ጋር በመተባበር የመጀመሪያውን ፕሮጀክት በመናገሻ ለመጀመር ተስማምተን ነበር። ከብዙ ወራት ከፍተኛ ድካም በኋላ በመናገሻ ማርያም አንድነት ገዳም ለሚገኙ ወገኖቻችን ይህንን ፕሮጀክት ለማድረግ በመቻላችን ደስተኛ ነን። We managed to realize this project and make it a reality for the community here in Menagesha. የመናገሻ ማርያም አንድነት ገዳም አባቶችም ስለተደረገላቸው ድጋፍ ብፁዕ አቡነ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስን ጨምሮ የኮሚሽኑን የበላይ የሥራ ኃላፊዎችና ኤስኦኤስ ክርስቲያንስ ዲኦሬንትን አመስግነዋል። በጣም የተትረፈረፈ እርዳታ ነው የተደረገልን። እጅግ እናመሰግናለን። ብፁዕ አባታችን አቡነ ሳሙኤል የልማትና ተራድኦ ሊቀ ጳጳስ እንዲሁም ደግሞ የኮሚሽኑ የበላይ ኃላፊዎች ሁሉ ሳናመሰግን አናልፍም። በገዳሙ ስም የልማትና ክርስቲያናዊ ተራድኦ ኮሚሽን ለመናገሻ ማርያም አንድነት ገዳም ያከናወነው ድጋፍ በገንዘብ ሲተመን ከ6 ሚሊዮን ብር በላይ የሚያወጣ ሲሆን ኮሚሽኑ ገዳማትና አድባራትን በልዩ ልዩ መርሃ ግብሮች በማቀፍ ድጋፍ የሚያደርግ መሆኑ የሚታወቅ ነው። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጽር ግቢና በዙሪያው የሚኖሩ በልማት ምክንያት ለሚነሱ ምዕመናን ቤተክርስቲያን ምትክ ቤት ልትሰጣቸው መሆኑ ተገልጿል። መምህር ጌታቸው በቀለ ተጨማሪ ዘገባ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። ከልማት ስራዎቹ አንዱ የመንበረ ፓትርያርክ ቅጽር ግቢውን ደረጃውን በጠበቀ መልኩ የማስዋብ ስራ መሆኑ ይታወቃል። ከዚሁ ጋር ተያይዞ በቅጽር ግቢው ዙሪያ የሚገኙ መኖሪያ ቤቶች በከፍተኛ ሁኔታ ለእሳት አደጋ የተጋለጡ ለመኖሪያ ምቹ ያልሆኑ ሆነው በመገኘታቸው ለ10 አባወራዎች በልደታ መጋዘን ቀደም ሲል አባቶች ሲያገለግሉ ለነበሩ 5 አባወራዎች በፒያሳ ዘውዲቱ ህንፃ ጀርባ በሚገኘው መጋዘን ማረፊያ ቤት እየተዘጋጀላቸው እንደሚገኝ የቤቶችና ህንፃዎች ልማት ድርጅት ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ገልጸዋል። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅጽረ ግቢውን የማሳመር የማስዋብ ደረጃውን የጠበቀ የማድረግ ስራ እየሰራ እንደሆነ ይታወቃል። ከዚሁ ጋር በተያያዘ በቅጽረ ግቢያችን ዙሪያ የሚገኙ ቤቶች በከፍተኛ ሁኔታ ለእሳት አደጋ የተጋለጡ ለመኖሪያ ምቹ ያልሆኑ ሆነው በመገኘታቸው ከመንግስት አካላት እነዚህ ቤቶች በአስቸኳይ የማይነሱ ከሆነ እሳት አደጋ የማጋጠሙ እድል ሰፊ ስለሆነ እንዲነሱ የሚል መመሪያ በደብዳቤ ደርሶናል። ስለዚህ እነዚህን ሰዎች ወደ 10 የሚሆኑ አባወራዎች እዛ አካባቢ በጣም በተጎሳቆለ ቦታ የሚኖሩ የተወሰኑ ቤቶች ካልሆኑ በስተቀር አብዛኞቹ ጎስቋላ ቤቶች ናቸው፣ በጣም የተፋፈጉ ናቸው። እነዚህን ቤቶች በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎች ቦታዎች ላይ ቤቶች ለመስጠት የተለቀቀ ወይም ያለቀ ቤት ስለሌለን ከዛ ካሁን ካሉበት ቤት የተሻለ ደረጃውን በጠበቀ መንገድ በመታየት ሁኔታ አስውበን ማረፊያ እንዲሆናቸው ሰርተንላቸዋል። በካሬውም የተሻለ ነው፣ በጥራቱም የተሻለ ነው። ስለዚህ እዚህ ልደታ መጋዘን ያለ ቦታ ላይ በጊዜያዊነት የሚያርፉበት ቦታ አዘጋጅተንላቸዋልና ከዛ ወደዚህ የማምጣት ስራ ነው የሚሰራው። እንግዲህ አሁን ይሄ አንድ ሳምንት ነው መስራት ከጀመርን። በሳምንት ውስጥ ነው ያያችሁትን ዞራችሁ ያያችሁት የተሰራው። ስለዚህ ወደዚህ ሲመጡ እንዳይቸገሩ የኤሌክትሪክ መብራት በእያንዳንዱ ክፍሎች እንዲገቡ አድርገናል። ሶኬት እንዲኖረው አድርገናል። አምፖል 3 ፌዝ ቆጣሪ ያለው ለሁሉም ምጣድ መጠቀም የሚችሉ ከሆነ ምጣድ መጠቀም የሚችሉበት እድል አለ። መጸዳጃ ቤት እያዘጋጀንላቸው ነው። ሻወር የሚወስዱበትን ቦታ እንደዚሁ እየተዘጋጀላቸው ነው። እነዚህን የማደራጀት ስራ ስንሰራ ነው የሰነበት ነው በዚህ ሳምንት። አሁን እንደምትመለከቱት በእያንዳንዱ ቤት ላይ የቤት ቁጥሮች አስቀምጠንበታል።
ነዋሪዎቹ እዛ ያሉት ነዋሪዎች እንደነበራቸው የቤት አይነት በዛን መቼም ትክክል ሰፊና በዛ በነበረው ነው ባይባልም እንደየቤታቸው አይነት እየለየን ለእያንዳንዳቸው የማስረከብ ስራ እንሰራለን። ይሄን እስከ ቅዳሜ የሚከናወን ነው የሚሆነው። ስለዚህ ቅዳሜ ጀምሮ ሰዎች ወደዚህ መምጣት ይጀምራሉ። ይሄ ሲሰራን የሰነበተ ፒያሳም እንደዚሁ በተመሳሳይ ፒያሳ ያለንም መጋዘንም እዚህ ያለው ስላለቀ ቦታ ፒያሳ ላይም ጠቅላይ ቤተ ክህነት ቅጽር ግቢ ውስጥ ያሉ 1-5 ሰዎች ስለነበሩ ለነሱም እዛ እያመቻቸን ነው። በኋላ የምናየው ቤተ ክርስቲያን በአሁኑ ሰዓት በሁለንተናዊ ልማት ውስጥ የምትገኝ ሲሆን ስብከተ ወንጌልን በማስፋፋትና በማጠናከር የቱሪዝም አገልግሎቶችን ለማዘመን ቤተ ክርስቲያን በከፍተኛ ልማት ላይ ነው ያለችው ያሉት ሊቀ ስዩማን የቤቶችና ህንፃዎች አስተዳደር ልማት ድርጅትም የህንፃ ግንባታና ሰፋፊ ፕሮጀክቶችን እየሰራ እንደሚገኝ ገልጸዋል። እነዚህ የልማት ስራዎች ለቤተ ክርስቲያን እድገት ከፍተኛ አስተዋጽኦ ያላቸው መሆኑንም አብራርተዋል። በመንበረ ፓትርያርክ ዙሪያ በተጎሳቆለ ቤት ለእሳት አደጋ በሚያጋልጥ ቦታ የሚኖሩ ነዋሪዎች ከቀደሙ የተሻለ ቤት እየተዘጋጀላቸው እንደሚገኝም ሊቀ ስዩማን አብራርተዋል። እንግዲህ ቤተ ክርስቲያን በአሁኑ ሰዓት በሁለንተናዊ ልማት ውስጥ ነው የምትገኘው። በአስተዳደር ልማት ላይ ነው ያለችው። በህንፃ ግንባታዎች ልማት ላይ ነው ያለችው። በስብከተ ወንጌል ማስፋፋት ማጠናከር ልማት ላይ ነው ያለችው። የቱሪዝም አገልግሎታችንን በማዘመንና የቱሪዝም ተደራሽነታችንን ለመስራት በከፍተኛ ልማት ላይ ነው ያለችው። የቤቶችና ህንፃዎች አስተዳደር ልማት ድርጅት የህንፃ ግንባታዎች ላይ ሰፋፊ ፕሮጀክቶች እየተሰሩ ነው ያሉት። በግቢው ቅጽረ ግቢውን የማስዋብ ደረጃውን የጠበቀ የማድረግ ቤተክርስቲያኒቱን የሚመጥን ተቋም እንዲሆን የማድረግ ስራ በአጠቃላይ በመንፈሳዊም በአስተዳደራዊም ዘርፍ እጅግ አስገራሚና አስደናቂ ስራዎች እየተሰሩ ነው ያሉት። እነዚህ ስራዎች በብፁዕ ጠቅላይ ስራ አስኪያጃችን አመራር ሰጪነት በቋሚ ሲኖዶስና ቅዱስ ሲኖዶስ ጸሐፊ አንድ ላይ ተናቦ የመስራት ከቅዱስነታቸው ጭምር ተናቦ የመስራት ውጤት ናቸው። እነዚህ ስራዎቹ በከፍተኛ ሞራል በከፍተኛ ቁርጠኝነት ነው የተከናወኑ ያሉት። ባለፉት 6 ወራት የተሰሩም አይመስሉም። በጣም በርካታ ናቸው እና ውጤታማ ስራዎች ናቸው። የሚታዩ፣ የሚጨበጡ፣ የሚዳሰሱ ናቸው። ማንም ሰው ሊያያቸው የሚችል ነው፣ አይቶ ሊመሰክርላቸው የሚችል ነው እና በሁለንተናዊ ልማት ነው እየተከናወነ ያለው። ይሄ ቤተክርስቲያንን በቀጣዩ ትውልድ ተቀባይነት ኖራት የቀጣዩ ትውልድ ሊቀበል ሊረከባት የሚችልበትን አይነት መደላደል የመፍጠር ስራ እየተሰራ ነው። ቴክኖሎጂ ቀመስ እንዲሆን በቴክኖሎጂ የታገዘ የስብከተ ወንጌል አገልግሎት እንዲኖረን ወጣቱ ትውልድ ወደ ቤተክርስቲያን የሚመለስበትን ስርዓት በመፍጠር ረገድ ሰፊ ስራዎች እየተሰሩ ነው ያሉትና እነዚህ ጥቅል የልማት ስራዎቻችን ለቤተክርስቲያን አጠቃላይ እድገት ከፍተኛ አስተዋጽኦ ያላቸው ናቸው። ከዚህ ጋር በተያያዘ የቤተክርስቲያኒቱን መንበረ ፓትርያርክ ጠቅላይ ጽሕፈት ቤቱን በጣም ደረጃው የጠበቀ እንዲሆን ለማድረግ ብዙ ስራዎች እየተሰሩ ናቸው። ከኋላ ያሉት ከቅጽረ ግቢው ኋላ ያሉት አሁን የኛ እነዚህ ወገኖቻችን ወደዚህ የምናመጣቸው ያሉበት ቦታ በጣም ብዙ የተጎሳቆለ ቅድም እንዳልኩት ለእሳት አደጋ የተጋለጠ ቦታ ነው። ያንን ቦታ እንግዲህ እኛ የሚመለከትን ሰዎች ነው ያነሳ ነው። 10 አባወራዎችን ወደዚህ አንስተን እናመጣለን። ሌሎቹን መንግስት የሚወስዳቸው አሉ። በመንግስት ካሳ የሚከፍላቸው ቤት ሰጣቸው በመንግስት የሚነሱ አሉ። አጠቃላይ ቦታው ግን በቅርብ ጊዜ ውስጥ ንጹህና ክሊር ይሆናል። በሚቀጥለው ግንቦት አካባቢ በጣም የጸዳ ማራኪ ግቢ የሚኖረን ነው የሚሆነው። ለቤተ ክርስቲያኒቱ የሚመጥን ስራ ይሰራል ተብሎ ነው የሚታሰበው። በአጠቃላይ አሁን ያለው የልማት ስራ በዚህ መንገድ እየሄደ ነው። ነዋሪዎቻችን እዛ ያሉትን 10 አባወራዎች ወደዚህ ስናነሳ እንግዲህ ቅድም እንዳልኩት የራሳችን የሆነ አሁን የተደራጀ ወስደን የምንሰጣቸው ቶሎ የምንሰጣቸው ቤት ስለሌለ በአስቸኳይ መነሳቱ ደግሞ ግዴታ ስለሆነ ወደዚህ እያመጣናቸው ያለ ነው። ግን ወደዚህ ስናመጣቸው ቀደም ሲል እንደጠቀስኩት በተቻለ መጠን በማረፊያነቱ በደንብ ደረጃውን የጠበቀ እንዲሆን ለማድረግ ሞክረናል። ይሄ ቤተክርስቲያን ተከራዮቻችንም ይሁኑ ሌሎችንም ተንከባከባ የሚያዝ ግዴታ እንዳለባትና ይህን ግዴታዋን በአግባቡ የምትወጣ መሆኑን የሚያሳይ ነው። የልደታ መጋዘን 4500 ካሬ ሜትር ላይ ያረፈ ሲሆን ይህን ቦታ ያሰሩት ብፁዕ ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው። ይህ ቦታ በደርግ ዘመን ተወርሶ የነበረ ሲሆን በ1989 ዓ.ም ለቤተ ክርስቲያን የተመለሰ መሆኑን ከቤቶችና ህንፃዎች ልማት ድርጅት ያገኘነው መረጃ ያሳያል። ምእመናን በሰሙነ ሕማማት የቤተ ክርስቲያንን መጻሕፍት በማድመጥ እንዲሁም ከዓለማዊ ድርጊቶች በመታቀብ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ሊዘክሩ እንደሚገባ ተገለጸ። መምህር ፍቃዱ ኪሮስ መጋቤ ምስጢር አባ ሰርጸ ሚካኤል በሰሙነ ሕማማት ምእመናን ሊያደርጓቸው የሚገቡ መንፈሳዊ ተግባራትን አስመልክተው በሰጡት ማብራሪያ ሳምንቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የምናስብበት በጸሎትና በስግደት የምንተጋበት ወቅት መሆኑን ገልጸዋል።
በተለይም በዚህ ሳምንት ግብረ ሕማማት መጽሐፍ የሚነበብ በመሆኑ ምዕመናን በቤተ ክርስቲያን ተገኝተው በማዳመጥ ስለ ነገረ ክርስቶስ ጥልቅ እውቀት እንዲጨብጡ አሳስበዋል። አቡነ ዘበሰማያት ኪርያላይሶን እስከሚደርስ ድረስ መጽሐፍቶች ይነበባሉ፣ ግን የሚሰማቸው የለም። በሰሙነ ሕማማት የሚነበበው መጽሐፍ የተከታተለ እውነት ለመናገር ብሉይ ኪዳንና ሐዲስ ኪዳንን ጨርሶ ከወጣ መምህር ጋር እንዳው ምን አይነት እውቀት እንዳላቸው መምህራኖቻችን ምናይበት እኛ የምንገነዘብበት ትልቅ ህይወት ነው። ግብረ ሕማማት የተባለው መጽሐፍ ብሉይ ኪዳንን፣ ሐዲስ ኪዳንን፣ መጽሐፈ ሊቃውንትን እያገናኘ ነገረ ክርስቶስን የሚያስረዳ ስለሆነ በነገረ ክርስቶስ ላይ የሚነሱ ማንኛውም ጥያቄ በሰሙነ ሕማማት ላይ መጽሐፍትን ቁጭ ብሎ ያዳመጠ ሰው መመለስ ይችላል። ከዛም ባለፈ ድርሳነ ማህየዊ የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ሕማሙን የሚያዘክር መጽሐፍም ይነበባል። እሱንም መከታተል ጸሎትም ነው ትምህርትም ነው ማለት ነውና ከኛ የሚጠበቀው በቤተ ክርስቲያን በስግደት ሰዓት ላይ መስገድ፣ ከዛ ውጭ ባለው ደግሞ አርፈን ቅዱሳት መጽሐፍትን መከታተል፣ እንደው ብትችሉ ማስታወሻም ይዛችሁ መምጣትም ይጠበቃል እና በቤተ ክርስቲያን ያለው ነገር ይሄ ነው። በዚህም ሳምንት 3 ዋና ዋና ነገሮች ከእኛ እንደሚጠበቁ ጠቁመዋል። ጌታችን ኢየሱስ ክርስቶስ የከፈለልንን ዋጋ ማሰብ፣ በዘመነ ብሉይ የነበረውን የመጠባበቅ ሂደት ማስታወስ፣ ለክርስቶስ ያለንን ፍቅር በተግባር መግለጽ ይኖርብናል በማለት አብራርተዋል። ይህ ሰሞን 3 ነገሮች ከኛ ይጠበቃል። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ የከፈለውን ዋጋ ማሰብ። ሁለተኛው ይህ ሳምንት በዘመነ ብሉይ ለ5500 ዘመን ወላጆቻችን ያሳለፉበትን ሂደት የሚወክል የሚያስረዳ ስለሆነ ወላጆቻችን እንዴት ነበረ በዘመነ ብሉይ መንፈሳዊ ሕይወታቸውን የሚመሩት፣ ምን አይነት ፈተና ነበር የሚያጋጥማቸው በእምነታቸው እግዚአብሔርን በማምለክ እና ለማምለክ ደግሞ ባላቸው ፍላጎት እግዚአብሔር እንዳይመለክ በሚፈልጉ ሰዎች መካከል ላይ ሆነው እንዴት ነበር የክርስቶስን መምጣት የሚጠባበቁት የሚለውን የምናይበት። ሶስተኛ ደግሞ እኛ ራሳችን ለክርስቶስ የምንሰጥበት ፍቅራችን የምንገልጽበት ሰሞን ነውና እነዚህ 3 ነገሮች በጥልቀት ልንረዳ ይገባል። አባ ሰርጸ ሚካኤል አክለውም በሳምንቱ በቀንና በሌሊት የጸሎት ሰዓታት መኖራቸውን ጠቅሰው ምዕመናን ከካህናቱ ጋር በመሆን በዜማና በስግደት እንዲሳተፉ መክረዋል። በዚህ ሰሞን ደግሞ በተለየ ከአብይ ጾሙ ጋር ተያይዞ በተለየ ወደ ትንሣኤው እየተጠጋን ያለውን መታሰቢያ በደንብ አድርገን ምናይበት በእንባ በንስሐ ሆነን የምንመለስበት ሳምንት ነው እና በቤተ ክርስቲያን ስግደት አለ። በአባቶች በካህናት የሚመራ 41 ጊዜ ኪርያላይሶን 12 አቡነ ዘበሰማያት በጣዕመ ዜማ እየተቃኘ እነሱን ተከትለን ሁላችንም በቤተ ክርስቲያን ተገኝተን ይህንን ጸሎት እናደርሳለን። ጸሎቱ በቀን 10 ጊዜ ነው የሚደርሰው። 10 ጊዜ ይደርሳል። የቀንና የሌሊት ተብሎ በግብረ ሕማማቱ ላይ በሁለት ተከፍሏል። የቀን የምንለው ጠዋት 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና 11 ሰዓት ሲሆን የማታ የምንለው ደግሞ ግብረ ሕማማቱን ተከትለን ማታ 1 ሰዓት፣ 3 ሰዓት፣ 6 ሰዓት እና 9 ሰዓት ላይ የሚደርሱ ጸሎቶች አሉ። ስለዚህ እነዚህን ተከትሎ ከካህናቱ ጋር ማድረስ ነው። በቤተ ክርስቲያን ውስጥ ስግደት ሲደርስ ስግደት መስገድ፣ በልዩ ልዩ ምክንያት ቤተ ክርስቲያን መገኘት ለማይችሉ ምዕመናንም የሚከተሉትን ነጥቦችን አስተላልፈዋል። ሕሊናን በሐዘን በመወሰን የጌታን መከራ ማሰብ፣ ከማኅበራዊ ሚዲያና ከማንኛውም ዓለማዊ መዝናኛዎችን ራስን በማቀብ የቤተ ክርስቲያኒቱን ሥርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት መከታተል ይገባል ብለዋል። ሳምንቱን በንስሐና በእንባ ወደ እግዚአብሔር የምንመለስበት ልዩ ወቅት መሆኑንም መጋቤ ምስጢር አባ ሰርጸ ሚካኤል አስገንዝበዋል። በቤት ላሉት ማለት ምቹ ሁኔታ ለሌላቸው ቤተ ክርስቲያን መገኘት ያልቻሉ ምን ማድረግ አለባቸው የሚል ተገቢ ነው። የመጀመሪያው ልክ በቤተ ክርስቲያን ላይ እንዳሉ ሕሊናቸውን በሐዘን መወሰን ነው። ሰሙነ ሕማማት አይደል? ሕሊናቸውን በሐዘን መወሰን የጌታችንን መከራ የምናስብበት መሆኑ። ሁለተኛ ከመዝናኛ ቦታዎች ራስን ማቀብ
ቴሌቪዥን ሊሆን ይችላል፣ ማህበራዊ ሚዲያም ሊሆን ይችላል፣ ሬዲዮ መርሃ ግብሮች ሊሆኑ ይችላሉ፣ ሌሎችም ምናልባት ለትምህርት ካልሆነ በስተቀር ማለት ነው። ትምህርት ለማስተማር ትምህርት ለመማር ያም ጊዜ ተገድቦለት ማለት ነው። ከሌላው ጊዜ የሚለየው ጊዜ ተገድቦለት። ከዚህ ውጭ ግን መዝናኛዎችን ማየት አግባብ አይደለም። አልተመቻቸውም፣ ቤተክርስቲያን መምጣት አልቻሉም። ስለዚህ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ደረጃ በሰሙነ ሕማማት ያለውን ስርዓት የምታስተላልፍ ስለሆነ ያንን መከታተል ቢችሉ፣ ከዛ ውጭ ግን ለሌላው ደግሞ እንደው መታቀብ ቢቻል አንዱ ይሄ ነው። የቤተ ክርስቲያን የእውቀት ምንጭ የሆኑትን የአብነት ትምህርት ቤቶች የመማር ማስተማር ሂደት በዘመናዊ መዋቅር ለመምራት የሚያስችል የመተዳደሪያ ደንብ ተዘጋጀ። ሙልቀን ሐሰን የአብነት ትምህርት ቤቶች የመማር ማስተማር ፖሊሲን በቅዱስ ሲኖዶስ ለማጸደቅ የሚያስችል የምሁራን የምክክር ጉባኤ ለሁለተኛ ቀን ተካሄደ። የቤተ ክርስቲያን የእውቀት ምንጭና የጥበብ ማከማቻ የሆኑት የአብነት ትምህርት ቤቶች የመማር ማስተማር ሂደትን በዘመናዊ መዋቅር ለመምራት የተዘጋጀው ፖሊሲ በቅዱስ ሲኖዶስ ለማጸደቅ ከምሁራን ጋር ውይይት ተደርጓል። በጉባኤው ላይ የተገኙት ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ የበላይ ኃላፊ መንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ክቡር ንቡረ እድ ኤልያስ አብርሃ፣ ፕሮፌሰር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ ፕሮፌሰር አባ ኃይለ ገብርኤል፣ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የየመምሪያው ኃላፊዎችና የከፍተኛ ትምህርት ተቋማትና የአብነት መምህራን ተገኝተዋል። ብፁዕነታቸው ባስተላለፉት አባታዊ መልእክት ጉባኤው መዘጋጀቱ የሚበረታታ መሆኑን ገልጸው የእግዚአብሔርን አገልጋዮች የምናፈራበት ተቋም በመሆኑ የታቀደው ፖሊሲ ወደ ተግባር ተለውጦ ሁሉም ኮሌጆች ወጥ የሆነ የተምሮ ማስተማር አካሄድና ወጥ የሆነ አሰራር የሚዘረጋበት መሆን እንደሚገባው አሳስበዋል። እንደዚሁም ደግሞ አሁን በአሁኑ ሰዓት ትልልቅ በጣም ብዙ 8 አካባቢ የከፍተኛ ትምህርት ተቋማት አሉን። ኮሌጆች አንድ ዩኒቨርሲቲ አለን። ኮሌጆቹ የቱ ጋር ነው ያሉት? እውነት ለመናገር ፖሊሲው የሚያስተካክላቸው ይሆናል ብዬ አስባለሁ። ትልቁ ነገር እንደው ዝም ብለን የምንሰጣቸው መተዳደሪያ ደንብ ምንም የትም አያደርሰን ነው። ፖሊሲያችን ከሆነ ግን የላይኛውም አካል መቆጣጠር ይችላል። እኔ በጣም ትኩረት ሰጥተን እዚህ ላይ ብንሰራ፣ የመንግስት ተቋማት በተለይ ትምህርት ተቋማት በአዋጅ ነው የሚቋቋሙት። ብዙ ነገር አይታችሁ ከሆነ አዋጅ አላቸው። በዚህ አዋጅ እየተባለ ነው። እኛ ደግሞ አዋጅ የሚባል ፖሊሲ የለ ምን የለ በቃ ብትን ብለን አሁን በተለይ እንደው አንዳንድ ተቋማትን ስትመለከቱ ትምህርት ተቋማቶቻችን እንደሌሉ ሁሉ እንቆጥርበት። ትልልቆቹ ደግሞ አንጋፋዎቹና ግዙፋን የምንላቸው ደግሞ የአብነት ትምህርት ቤቶቻችን ናቸው። ሆነን ለመናገር እነዚያ ናቸው መሰረቶቻችን። እነዚያንም የዳሰሰ ትናንትና የተዘጋጀው የትናንትና የተነጋገራችሁበት በጣም ጥሩ እንደሚሆን ተስፋ አድርጋለሁ። የትምህርት ሂደታችን ወጥ የሚያደርግ እዚህ ጋራ ስለ ኢትዮጵያ ታሪክ ሌላ ይነገረዋል፣ እዚያ ጋር ደግሞ ሌላ ነገር ያወራል። ሁለተኛ ቀኖናዊ ቤተክርስቲያናችን ምን ይላል የሚለውን ነገር ለመማር አንድ አይነት ዲፕሎማ ተነስቶ እስከ ፒኤችዲ ድረስ የሚማረው አንድ አይነት ሆኖ መሄድ አለበት። ያ ፖሊሲ ነው ሊያስተካክልልን የሚችለው። የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ክቡር ንቡረ እድ ኤልያስ አብርሃ እንዳሉት ይህ አዲስ ፖሊሲ የአብነት ትምህርት ቤቶች ያሉባቸውን ዘርፈ ብዙ ችግሮች ለመፍታትና የትምህርት ጥራቱ በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ያለመ መሆኑን ገልጸዋል። በግሬድ ተከፍሎ አንደኛ፣ ሁለተኛ፣ ሶስተኛ ክፍል እየተባለ ደረጃው ጠብቆ እንዲሄድ ከአንዱ ግሬድ ወደ ሌላው ግሬድ በሚሸጋገርበት ጊዜ ለእርሱ የሚመጥን ሰርተፊኬት እየተሰጠ ያው የሚሰጥበት ሁኔታ እንዲኖረው ነው። እስከ ከፍተኛው ትምህርት እስከ ዶክተሬት ድረስ ያለው ነገር በዚህ አይነት እንዲደራጅ ነው የሚፈለገው። ፖሊሲው ይህንን ሁሉ ያያል። ለምሁራኖቹም ደረጃ ይሰጣል፣ ለትምህርታቸውም እውቅና ይሰጣል። በዚያው ልክ ደግሞ ያው በአገልግሎትና በስራ እንዲመደቡ የተማሩት ትምህርት እንደገና ለሀገር ጥቅም፣ ለቤተ ክርስቲያን ጥቅም፣ ለሃይማኖቱ ጥበቃ ጥቅም እንዲያውሉ በሚያስችል መልኩ ነው ፖሊሲው እየተዘጋጀ ያለው። በዚያው ልክ ሂሳብ በመጠኑ እንግሊዝ ቋንቋም የሀገራችን ስርዓተ ትምህርት የሚፈቅዳቸው በሙሉ ሁሉ አካቶ ጎን ለጎን ሁለቱን ፓራለል እንዲወስድ ነው። ይሄ በሙሉ እስከ መጨረሻው የሚቀጥል ነው። በዜማ ቤቱም
እነዚህ ያሉ ነገሮች አብረው ፓራል ጎን ለጎን ዘመናዊም ትምህርት መንፈሳዊም ትምህርት። ስለዚህ የቤተ ክርስቲያናችን ምሁራን የጎደለባቸው አንዳች ነገር እንዳለ በሚያሳይ ሳይሆን ከዚያ የበለጠ ብልጫ እንዳላቸው የሚያሳይ በዘመኑ እኩል ከዘመናዊ እኩል የሆነ እውቀት አላቸው። በመንፈሳዊ ደግሞ ከዘመናዊ ተማሪ የበለጠ የላቀ እውቀት አላቸው። በሁለቱም በኩል ሙሉ እውቀት ያላቸው ሁለት ስለት ያለው ሰይፍ ሆነው እንዲወጡ ነው እንትኑ ፖሊሲው የሚጣና ያለ። የአብነት ትምህርት ቤቶች ጥንታዊ ይዘታቸውን ሳይለቁ ከዘመናዊ ትምህርት አሰጣጥና የቴክኖሎጂ እድገት ጋር እንዲስማማ ማድረግ ዋነኛ ግቡ እንደሆነ የገለጹት መጋቤ ሐዲስ ኃይለ እግዚእ አሰፋ የትምህርትና ማሰልጠኛ መምሪያ ኃላፊ ናቸው። በሁለቱም ወገን ዓለምን በደንብ አድርጎ ማወቅ ያስፈልጋል። በዚህ ዘመናዊ ቴክኖሎጂ እያደገ ነው። በዓለም እየኖሩ ስለ ዓለም አለማወቅ እሱም ሌላ ችግር ነው። አንድ የአብነት ተማሪ ዓለምን በሚገባ ማወቅ አለበት፣ መረዳት አለበት። ምክንያቱም የሚያስተምራቸው በዓለም ያሉ ሰዎች ናቸውና ያንን ምሳሌ እያመጣ ማስረዳት ማስገንዘብ ይኖርበታል በሚል እንግዲህ ትምህርትና ማሰልጠኛ መምሪያ እንግዲህ ከፍተኛ መምሪያ ነው። ትልልቅ አባቶች ሲመሩት የቆየ ስርዓተ ትምህርትን በተመለከተ ማናበብ ሰርቶ ማቅረብ እንዳለበት በተለያየ ጊዜ በቅዱስ ሲኖዶስ እየታዘዘ ውሳኔ እየተሰጠ ቆይቷል። አሁን እንደ እግዚአብሔር ፈቃድ ወደ ተግባር እየገባን ነው። እግዚአብሔር ቢፈቅድልን በዚህ በግንቦቱ ርክበ ካህናት የአብነቱን እናቀርባለን ብለን እናስባለን። ምናልባት ባይሳካ ይሄኛውን ሂደቱን ሪፖርት አቅርበንበት ለጥቅምቱ ግን 100% በሚባል እናቀርበዋለን ብለን ታንትራ ከፍተኛ የሆነ ግብዓት እዚህ በፊት የተሰራውና አሁን ደግሞ ከዘመኑ አንፃር መጨመርና ብዙ ነገር መግባት የሚገባቸውን ምክረ ሀሳቦች ተቀብለናል፣ አስተያየቶች ተቀብለናል። እሱን አካተን እናቀርባለን። በምክክር መድረኩ ላይ የተሳተፉት ምሁራን እንደገለጹት ፖሊሲው የአብነት ትምህርትን ከዘመናዊ ስርዓተ ትምህርት ጋር በማስተባበር ወጣቱን ለሀገርና ለቤተ ክርስቲያን የሚተርፍ ይሆን የሚያግዝ ፖሊሲ እንደሆነ አክለዋል። በክርስቲያናዊ ስነ ምግባር የታነጹ ወጣቶችን የሀገርና የእምነት አደራን በመጠበቅ ለትውልድ ማስተላለፍ የሚችሉ ብቁ አገልጋዮችን ማፍራት፣ አዲሱ ትውልድ ተስማሚ የሆኑ የቀድሞ አባቶችን አሰር የተከተሉ አርአያነት ያላቸው የወንጌል ልኡካንን የነገረ መለኮት ምሁራንን በማፍራት ታሪካዊና ሃይማኖታዊ ቅርሶችን በመጠበቅ ጥናትና ምርምር የሚያደርጉ ሊቃውንትን ማፍራት ነው። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት የሚቀጥሉ ይሆናል። ሰላም።